ተውበሻላሉ የኛማ ሙሽሮች ሁለዱ ማንታ ሐዋሳ ነበርኩ ጆዬ ታውቃለህ አሳዎቹን ረበሽካቸው የጅራፉ ድምጽ ሁለት ናፕ ላይ የነበሩ አሳዎች ነው የነቁት ተውበሻላሉ የኛማ ሙሽሮች ሁለዱ ማንታ ያኔማ አስቶዬ ወላጅ ማንታ ተውበሻላሉ የተባለ ነው እንግዲህ እንዴት ነው የውበታችሁ ነገር ዛሬ እንዴት አያምርብን ጆሲ እናምራለን በጣም ፏብላችኋል ታዲያ በዛሬው ቀን ባሸንዳ ሸንድዬ ሻደይ ሶለል በዓል እንግዲህ እንዲህ ሴቶች ምር ካላለን መቼም ልናምር አንችልም እሱም በዚህ አጋጣሚ ውድ ተመልካቾቻችን እንኳን ለአሸንዳ ሸንድዬ ሶለል እንዲሁም ሻደይ በዓል በሰላም አደረሳችሁ እንላለን ደግሞ ብቻዬን አይደለም አሸንድዬ ላደምቅ የመጣሁት ከተወዳጇ አስቱ ወሬኛዋ ጋር ሆነን ነው እንግዲህ አስቱዬ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንግዲህ ባለፈው ሳምንት ሼፍ ዚ አገልግል ጆሲ ማጣ እጅ ከምን አልኩ እኔም አንቺም ሽፎንሽን ለአዲስ ዓመት ምን ሆኖ ነው እየተባለ በቲቪ አሁን ሴቶቹ ፏ ብለው ወንዶቹ ጓ ብለው ምን ሆነ ኤኒዌይስ እኛም አንደብረ ማራል እንደኛ ሉክ ፍሬሽ እንደ ጭማቂ አረበት እናመሰግናለን አስቱ የሳምንትሽን ሽፎን በማዘጋጀት ነው ያሳለፍሽ አዎ ጆሲ አሁን የአሸንዳ ሻደይ ሶለል አሸንድዬ በዓሎች በጣም ሽፎን የሚለበስባቸው የባህል ልብስ የሚለበስባቸው ሴቶች በአደባባይ ነፃነታቸውን አውጀው ባህላቸውን አክብረው የሚገቡበት በዓል ነው አላየህም ከተማው ላይ ያለው ሴት በሙሉ ሽፎን በሽፎን አረግ ነው ሽፎን በሽፎን አረግ ነው በጣም ደስ ይላል በጣም ያምራል ሳምንታችሁን ጥሩ ስራ ሲሰሩ ነው ወሬ ብቻ መስሎ ነበር አሪፍ ነው ያለሽ ባለፈው ሳምንት ጥኑ ሄዶ ቡሄን ሊጨፍር ወደ ሐዋሳ ሄዶ ነበር ሐዋሳ ነበርኩ ጆዬ ታውቃለህ አሳዎቹን ረበሽካቸው የጅራፉ ድምጽ ሁለት ናፕ ላይ የነበሩ አሳዎች ነው የነቁት ከእንቅልፋቸው ሰደሊ ነው የነቁት ከየት ነው የድምጽ ነው ብሎ እንደነገጡት ታውቂያለሽ አሳ የጀርባ አይችልም ወደ ኋላ ሊያፈገፍጉ ብሎ አልቻሉም እና ብዙ አሳዎችን ሳረጋጋ ፊሺንግ ምናምን ጾም ነበረ ደግሞ በቃ ዋል ብለን መጸሎት ሌላ ነገር ምን ተወጋ ደግሞ በልጅነቱ ሲጨፍር ተመለስ ብለውት የነበሩ ሰዎች አደረሰናል ተብለ ነበር ሰይዶ አሁን ግን ቤታቸው ሲሄድ አድርሰዋል ቆንጆ ሁለት ልጃገረድ አድርሰዋል አይ እኔ ብዙ አላስቸግርም ስልክ ቁጥር ተቀብዬ ወጣሁ የቀረውን እዛው ውጪ ጨርሳሉ ብያለሁ የእናንተ ሳምንት እንዴት ነበር አድካሚ ነበር እንዴት እንዳሳለፍኩኝ ሳላውቀው ነው ቅዳሜ የደረሰብኝ አራባክ እሱን ልብዬ ሰው ምን ይላል ብዬ አፍሬ ነው እሱን ያረው ምንም አልሰራው ተላተን የሚመስለኝ እዚህ ነበር እዚህ ጋር እኔ ነበርኩኝ እዚህ ጋር አሁን ቅዳሜ ልዩነቱ ቀኑ የለችም እንግዲህ ያጣፋች ሰዓት አባይ ቅዳሜ ፕሮግራሞች በጣም የተለያዩ ፕሮግራሞች ነው ያሉት እንደምታውቁት እንግዲህ እሱ ስንሯሯጥ በስራ ስለምናሳለፍ ጊዜው ከምን እንደሚደርስ ጊዜው ደጋሽ መለን እኮ በቃ ዘፋዩ ጊዜው ይነግዳል እንደሚለው ነው ለማንኛውም ሳምንታችሁ በምን አለፈ በስራ በሩጫ በትምህርት በተለያየ አክቲቪቲ ላይ በጉዞ በመዝናናትም ያሳልፋል ስንት የታደለ እንዳለ ቱርክ ነው ግማሹ ዱባይ ነው ግማሹ ዛጣና ብቻኛ ነው በት አሁን ግን ሳስበው ማለት ነው ውበቷ ሲታበል ውበቷ ስለው አንዴ ነው መስታወት ላይ ብዙ ሰዓት ይጠፋል ነው ሰዓት ይጠፋል መስታወት ላይ ብዙ ሰዓት ታጠፋለሽ አይ መስታወቱ ነው እኔ ላይ ሰዓት የሚያጠፋው መስታወቱ ነው ገበተ ሰዓት የሚያጠፋል አስዬ ረጅም ሰዓት ትፈጃለሽ ከቤት ለመውጣት ምናምን ኳኳይ ምናምን እኔ እንግዲህ አሁን ይሄንን በዋሽ ጓደኞቼ ከስር ገብተው በኮሜንት ያጥለቀልቁታል ወዲያው ነው የምወጣው ብል ይመች የት ነው የሚሉኝ ልክ የቀጠሮ ሰዓት ሲደርስ ምን እንደሚይዘኝ መቀባባቱ ምናምን አያቆየኝም ምን እንደሚይዘኝ አላቅም ግን አርፍጄ ነው የምወጣው ሳስብሽ ግን አስቱ ታረፍዳለች ሳይሆን ትቀራለች የሚባል ነው የሚመስለኝ አይደለም ከማርፈድሽ ከመቅረት ማርፈድ ብዬ ሄዳለሁ አዎ በዛው ከመቅረት አርፍዶም ቢሆን መምጣት ይሻላል እና ሳምንቱ እንዳላችሁት በጣም በፍጥነት ነው ያለቀ ያለው ሳምንት ላይ ምን አክቲቪቲዎች አድርገን ነበር የሚሉትን ነገሮች በጣም ብዙ ባባይ ቅዳሜ እንግዲህ እንደሚታወቀው የተለያዩ ፕሮግራሞች ናት ከነዛ ፕሮግራሞች መሃል ደግሞ አንደኛው በጣም
ትልቅ ኢንቨስትመንት የተደረገበት ፕሮግራማችን ሂፕሆፕ አካዳሚ በተለይ ለሴት እህቶቻችን ደግሞ ሰፊ እድል ነው ይዞ የመጣው። ወንድም ይጀምራል እስከዛ በደንብ እስኪ የሆነ ሻሽ ነገር አሰራ አድርጌ ልገባ አስቤ ነበረ። ግን አስቡበት፣ እድሜያችሁንም አስቡበት። እኔ ገና ልጅ ነኝ። አንድ ፍሬ ልጅ ከ17 ነው የተባለው። ከ17 እስከ 24 ክልል ውስጥ ያሉ ወጣቶች ናቸው። ያቢ መሞከር ትችላለች። በዚህ አጋጣሚ ያው ገና ልጅ ናት ብላቴና ስለተባለች መሞከር ይቻላል። ለሴቶች በጣም አሪፍ እድል ነው ያለው። ዳንስ በቋንቋ በእንግሊዝኛ ቋንቋ እንዲሁም በሙዚቃ ቤዝድ የሚያደርገው ሙዚቃ ላይ ነው። ስነ ምግባራቸው እግረ መንገድ ይቃኛል ማለት ነው። ቤስት 20ዎቹ እንግዲህ ይመለመላሉ። ከቤስት 20 ደግሞ ቤስት 5 ይወጣና በኢንተርናሽናል ደረጃ ኢትዮጵያን ወክለው ሻይን እንዲያደርጉ አባይ ቲቪም የራሱን አስተዋጽኦ እያደረገ ነው ማለት ነው። በሂፕሆፕ በርካታ ሴቶች እየተመዘገቡ ነው። ምዝገባው አሁንም ድረስ አልተቋረጠም። አሁንም መመዝገብ ትችላላችሁ። አዎ ተመዝገባችኋል? እኔ አሁን ልመዘገብ ነው። የሴቶቹን እንዳላችሁኝ እድሉም አለኝ ታለንቱም አለኝ። በዚህ አጋጣሚ ደግሞ ተመልካቾቻችን የዳንስ የዘፈን ጥበቡ ካለሽ፣ መድረክ ላይ ፐርፎርም የማድረግ አቅሙ ካለሽ፣ እንዲሁም ደግሞ ራስሽን በደንብ የሚገልጽ ቪዲዮ በእኛ በቴሌግራም አካውንታችን በመላክ መመዝገብ ትችያለሽ። እንዳልከው ነው ዜዶ 100ዎቹ ተመርጠው 20ዎቹ ሲመለመሉ ደግሞ የ2 ወር ካምፕ ይኖራቸዋል። አባይ ቴሌቪዥን የሚኖሩበትን፣ ጂም የሚሰሩበትን፣ ዳንስ የሚሰለጥኑበትን እንዲሁም ደግሞ ላንጉጅ የሚሰለጥኑበትን ሁሉንም ነገር አዘጋጅቶ እናንተን ነው የሚጠብቀው። ቶፕ 20ዎቹ የ2 ወር ስልጠና ጊዜ ይኖራቸዋል። ከዛ ደግሞ የኤሊሚኔሽን ጊዜ ይኖራል። በዛ ኤሊሚኔሽን ደግሞ እንዳልከው ሀገራቸውን የሚያስጠሩ ቶፕ 5 ኢንተርናሽናል ኢትዮጵያን ባንድ ሂፕሆፕ ባንድ ከ10 ዓመት በፊት ቢሆን አባይ ቴሌቪዥን መጥቶ ይሄንን የጀመረው ነበረች። ከፊታችን ደግሞ ሌላ ከባድ ነገርም አለ። በደም እንግዲህ ከፊታችን የኢቲኤፍሲ አለ አይደለም? የኢትዮጵያ ፋይት ኮምፒቲሽን ኢቲኤፍሲ አድዋ ፋይት ናይት። እንግዲህ ኢቲኤፍሲ አድዋ ፋይት ናይት በጣም ከፊት ቅድመ ዝግጅቱ በጣም የተጧጧፈ፣ አባይ ቲቪ ይሄን ፕሮግራም በቀጥታ ለማስተላለፍ ጣጣውን ጨራርሶ እየጠበቀ ነው። ስለ ኢቲኤፍሲ ምን ታስባለህ? እኔ እናንተ ብንገባ እንዴት ነው? ዜዱ በሴቶቹ አይተናል ባለፈው። ምን ነው ማንም አይችለኝም ማለት በግራ እቁብ አጥልም በቀኝ እድር ነው የምትከፍለው። እሺ ኤኒዌይስ ግን ኢቲኤፍሲም እንግዲህ አባይ አንዱ ሴግመንት ነው። በጣም ቆንጆ ፋይት እናያለን ብለን እንጠብቃለን። የማደጋፊ ነሽ አስቱዬ? እኔ ኑሮ ደጋፊ። ኑሮን ደገፍ ማድረግም ትልቅ ብልሃት ነው። ያውዬስ? እዛ ቀን ነው ማየው። የዛን ቀን ነው ማየው። ኢቲኤፍሲ አንደኛው በጣም ቆንጆ የምንጠብቀው ፕሮግራም ነው። ከፊታችን በ21 በቀጥታ ከአባይ ቲቪ ከአድዋ ሙዚየም ሁላችሁም ታደሙት። ቆንጆ ፕሮግራም እንደሚሆን ተስፋ እናደርጋለን። ከዚህ በፊትም አባይ ቴሌቪዥን የሚዲያ ጋር ነበረ በነገራችን ላይ በጣም የነ ጆኒ ጁጁሱና ንቃተ ህሊናን ፋይት በጣም ሰዎች በብቃት ላይ ቡን ያስታውቃል። በጣም በቆንጆ ሁኔታ በኢትዮጵያ ደግሞ ታውቂያለሽ የመጀመሪያው ነው። ሰው በጣም ታሪካዊም ሾው ነው የያዝነው እንደማለት ነው። የታለቀብኝ ማግኘት አልቻልኩም ብሎ መጨናነቅ አያስፈልግም። አባይ ቲቪ እስካለ ድረስ አባይ ቲቪ ላይ እንግዲህ ቀጥታ ከቤታችሁ ሆናችሁ ያቡ እንዳለችው ትኬት አለቀ ገለመሌ ሳትሉ አባይ ፕሮግራሙን ወገቡን ሸፍ አድርጎ ለእናንተ አሪፍ አድርጎ ያስተላልፍላችኋል። ከጊዜ ወደ ጊዜ ግን የቦክስ ፋይቲንግ በሀገራችን እንዲወደዳል ብዬ እኔ ጠብቄ አላውቅም ነበር። የዘንድሮ ደግሞ ለየት የሚያደርገው በዚህ በአሁኑ ውድድር ሴቶችም ተወዳዳሪዎች በጣም ደስ የሚል ነው። የሴቶችንም ተሳትፎ ያነቃቃ ትልቅ ሾው ነውና ግድ የለሽም ብንጋጠም ግድ የለሽም